ታይም ማኔጅመንት፣ መኒ ማኔጅመንት ኤንድ ቢዝነስ ማኔጅመንት ማንም ሰው ሊኖረው የሚገባ ክህሎቶች እነዚህ ሶስት ነገሮችን ማኔጅ ማድረግ ነው። ጊዜያችሁን፣ ገንዘባችሁን እንዲሁም ደግሞ ቢዝነሳችሁ። እንግዲህ እኔ ፐርሰናል ዲቨሎፕመንት ኮች ስለሆንኩኝ አንዳንድ ጊዜ ከድርጅት ባለቤቶች ጋር ክሎስሊ እሰራለሁ። ያ ማለት እንግዲህ የዛ ድርጅት ባለቤት ኢምፕሎይዎቻቸውን ወይም ደግሞ የእነሱን ተቀጣሪዎች ስራቸው ላይ እንዴት ኢፌክቲቭ መሆን እንዳለባቸው፣ የስራ ፕሮዳክቲቪቲ እንዲሁም ደግሞ ስለ አዌርነስ የተለያዩ ኮርሶችን እሰጣለሁ። በዚህም ጊዜ እንግዲህ ሁል ጊዜ በተቻለ መጠን የማስተምረው ነገር እነዚህ ሶስት ነገሮች ናቸው። ጊዜ ማኔጅመንት፣ ገንዘብ ማኔጅመንት እንዲሁም ደግሞ ቢዝነስ ማኔጅመንት። ታይም ማኔጅመንት ጊዜያችሁ ላይ እንዴት ኦርጋናይዝ መሆን እንዳለባችሁ ሲያስተምራችሁ፣ መኒ ማኔጅመንት ደግሞ ገንዘባችሁ ላይ ኢንቴንሽናል መሆንን ያስተምራችኋል። እንዲሁም ደግሞ ቢዝነስ ማኔጅመንት እንዴት አድርጋችሁ ሲስተማቲካሊ ማሰብ እንዳለባችሁ፣ ችግሮችን መፍታት እንዳለባችሁ፣ ከምንም በላይ ደግሞ ኮግኒቲቭ ቲንኪንጋችሁን ያሳድግላችኋል። which is እጅግ በጣም ኢምፖርታንት ክህሎት ነው። በነገራችን ላይ if you see የሆነ ድርጅት ላይ አንዳንድ ሰዎች 500,000 ደሞዝ ሲከፈላቸው ብቻ ከ100,000 ብር በላይ ደሞዝ ሲከፈላቸው እነዚህ ሶስት ክህሎቶች አሏቸው። ስለዚህ በዛሬ ቪዲዮ ላይ እነዚህ ሶስት ክህሎቶች እንዴት እንደምታገኟቸው በቡሌት ፖይንት አሳያችኋለሁ። ታይም ማኔጅመንት ብለን ስናወራ ፈጣሪ እዚህ ምድር ላይ ስትወለዱ የሰጣችሁ ነገር አንድ ነገር ነው። እሱ ምንድነው? ጊዜ ነው። ስለዚህ ጊዜውን በስነ ስርዓት ማኔጅ ማድረግ ያቃተው ሰው ብኩን ህይወትን ነው የሚኖረው። ምክንያቱም ስራ ብትሉም በጊዜያችሁ ውስጥ ነው ያለው፣ ቤተሰብ ብትሉም በጊዜያችሁ ውስጥ ነው ያለው፣ ገንዘብም ለስራ ብትሉ እዛው በጊዜያችሁ ውስጥ ነው ያለው። ስለዚህ አንድ ሰው ጊዜ አጠቃቀም ላይ በጣም ደካማ ከሆነ 100% ጋራንቲ ማድረግላችሁ ነገር ሁሉም ህይወቱ ላይ ደካማ ነው ይሄ ሰው። ስለዚህ ታይም ማኔጅመንት ታዲያ እንዴት አድርገን ነው ክህሎቱን ማግኘት የምንችለው ካላችሁ ሶስት ቲፖችን ልንገራችሁ። የመጀመሪያው ስቴፕ ከትንሹ ጀምሩ። እሱም እያንዳንዱን ቀን ስትኖሩ መጀመሪያ ፕላን አውጡ። ማለትም ለምሳሌ አሁን ዛሬ ምንድነው ያደረጋችሁት? ይሄን ቪዲዮ ማታም ትመለከቱ ሰዎች ካላችሁ እስቲ ዛሬ የረባ ነገር ምን አድርጋችኋል? ኦር ደግሞ ጊዜያችሁ ላይ እንበልና ተቀጥራችሁ ምሰሩ ከሆነ ኦልሞስት ሁሉ ጊዜያችሁን የበላው እሱ ነው። ከዛ በኋላ ግን ምን አድርጋችሁ? how did you plan your day? ዛሬ እናደርጋለሁ ከዛ ይሄን እናደርጋለሁ። how did you do it? exactly አብዛኞቻችን ያንን ነገር አናደርግም። ስለዚህ next time ላይ just simply ለነገ ቀናችሁ እስቲ ዛሬ ላይ ይሄን እናደርጋለሁ፣ ጠዋት ስነሳ ከሰዓት ይሄን እናደርጋለሁ፣ ማታ ይሄን እናደርጋለሁ፣ አይ ሜክ ሹር እነዚህ ነገሮች ኮምፕሊት አደርጋለሁ ብላችሁ እስቲ ስራችሁን ታስካችሁን እንዳለ ፕላን ለማድረግ ሞክሩ። ሁለተኛ ሲምፕል አስ ቱ ዱ ሊስት መስራት፣ ሩቲን ማካሄድ እንዲሁም ደግሞ ካላንደራችሁን ማስተካከል። ሊትራሊ ሶስት ነገሮች። ቱ ዱ ሊስት ማለት ዛሬ የምታደርጓቸው ስራዎች ካሉ እንዳለ ዘርዝሯቸው። ፕሮካስቲኔት የምታደርጉ ሰዎች ካላችሁ ይሄ ነገር በረንብ ይረዳችኋል። ቱ ዱ ሊስታችሁን አንደኛ እናደርጋለሁ፣ ሁለተኛ፣ ሶስተኛ ብላችሁ ጀስት ሲምፕሊ ያንን ነገር ዘርዝሩ። ሁለተኛው ደግሞ ሩቲን ያልኳችኋል አይደለ? የጠዋትና የማታ ሩቲናችሁን አስተካክሉ። ለነገርኳችሁ ለነገ ብላችሁ ዛሬን ፕላን የማድረግ ልምምድ ያስፈልጋችኋል። ከመተኛታ በፊት ነገን እቅድ ማውጣትን፣ ነገ የምታረጉትን ነገር ኢንቴንሽናሊ ማሰብ አለባችሁ። ላስትሊ ካላንደራችሁን እባካችሁ አስተካክሉ። አይሲ በጣም ብዙ ሰዎች ላይክ እንዲህ ለማድረግ ጊዜ የለኝም ኦር እንዲህ ለመሆን እንዲህ ነገር የለኝም ሲሉ ኦር ላይክ ህይወቴ እንዴት ነው የምቀይረው እንዴት ነው እንደዚህ ማድረገው ሲሉ ሲምፕሊ የምጠይቀው ነገር እስቲ ካላንደራችሁን አሳዩኝ ነው። የሆነ ነገር ማድረግ ፈልጋለሁ ብላችሁ ግን ያንን ነገር ለማድረግ ጊዜ የማትሰጡት ከሆነ እንዴት ነው ያ ነገር ሊሆን የሚችለው? I cannot stress this enough። ካላንደራችሁን ማስተካከል አለባችሁ። ፐርሰናሊ እኔ እንግዲህ ዴይ ዋን ፕላነር ላይ የራሱ የሆነ ዴዲኬትድ የሆነ ካላንደር ቪው አለው። ጀስት ሲምፕሊ እዛ ላይ የምታደርጉትን ነገር አንድ ባንድ የምትጽፉበት፣ ቱ ዱ ሊስታችሁን የምታስገቡበት፣ ሀቢታችሁን ትራክ የምታደርጉበት፣ ፕራዮሪቲ የምትሰጡበትን ነገር እዛ ላይ የምትጽፉበት፣ ኢች ኤንድ ኤቭሪቲንግ በስነ ስርዓት ተቀምጦ እዛ ላይ አለላችሁ። ይሄንን ነገር መጠቀም is literally a life changer። የምሬ ነው የምላችሁ። ሶስተኛው ስለ ታይም ማኔጅመንት ስናወራ ቢዚ መሆን ማለት ፕሮዳክቲቭ ሆናችሁ ማለት አይደለም። አሲ በጣም ብዙ ክላይንቶችን እደውላለሁ እንደዚህ ይደረጋል፣ በጣም ቢዚ ሆኜ እኮ እንደዚህ እኮ ሳይሳካልኝ ነው። ማንም ሰው ቫልዩ ለሚሰጠው ነገር ቢዚ አይደለም። እናንተ ጋር 24 ሰዓት እንዳለ እኔ ጋር 24 ሰዓት ነው ያለው። ፕራይም ሚኒስተሩ ጋርም 24 ሰዓት ነው ያለው። it's all about ያላችሁን 24 ሰዓት እንዴት ነው የምትጠቀሙት ነው። so next time like if somebody said በጣም ቢዚ ሆኜ ነበር ካላችሁ ውሸታም ነው። let me tell you something like straight up ውሸታም ነው። at least እንቅልፋችሁን ማጣት ትችሉ ነበር really። so ዋጋ ለምትሰጡት ነገር መቼም ቢዚ ልትሆኑ አትችሉም። ስለዚህ ታይም ማኔጅመንት ሲባል ቀድማችሁ ፕላን ማድረግ ነው። ፕላን ካደረጋችሁ በኋላ መኖር ነው። that's it። ኢንቴንሽናል የሆነ ህይወትን መኖር አለባችሁ። ሁለተኛው ስኪል ደግሞ መኒ ማኔጅመንት ነው። ስለ መኒ ማኔጅመንት ስናወራ እጅግ በጣም ላይክ እንዲህ ልበላችሁ ቀላል ነገር ነው። ለምን ታውቃላችሁ? በሶስት መንገድ ላስረዳችሁ። የመጀመሪያው ገቢያችሁና ወጪያችሁን ስንቶቻችሁ ታውቃላችሁ? በቁጥር ነው ያወራ ያለሁት። ስለ ገቢ ስናወራ ተቀጥራችሁ የምትሰሩ ሰዎች ካላችሁ ሹር እናውቃለን፣ በወር ይሄን ያህል ገቢ ያገኛሉ ትላላችሁ አይደል? ጥሩ። ወጪያችሁስ?
ላይክ ምን ያህል ነው ላስፔዛ ስፔንድ የምታደርጉት? ምን ያህል ነው ለቤት ክራይ የምታወጡት? ምን ያህል ነው ሬስቶራንት ላይ የምታወጡት? ምን ያህል ነው በወር ልብሳችሁ ላይ የምታወጡት? ምን ያህል ነው አላስፈላጊ ነገር ላይ የምታወጡት? ስንቶቻችሁ በቁጥር ያንን ነገር ታውቃላችሁ? ሶ ዛት በየጊዜው የምታደርጉት ነገር ወር በየወሩ የምታወጡትና የምታስገቡት ገንዘብ ኤዝ አ ብሉፕሪንት ወደፊት ህይወታችሁ የት እንደሚሄድ አቅጣጫን የሚያሳይ ነገር ነው። ስለዚህ አይ ኦልዌይስ ሴ ሰክሰስፉል መሆን የሚችል ሰው ወደፊት በነገራችን ላይ በትንሹ ያለውን ነገር እንዴት ማኔጅ ማድረግ እንዳለበት ያውቃል። It's not about ምን ያህል ገንዘብ ትሰራላችሁ. It's about ያላችሁ ነገር ምን ያህል ታውቁታላችሁ ነው በቁጥር። የመጀመሪያው ነገር እሱ ነው። ሁለተኛው ሲምፕል ሩቲን ያስፈልጋችኋል። እሱ ምንድነው? በጀት ማድረግ፣ ሴቭ ማድረግ እንዲሁም ደግሞ መውጣት ያለበትን ነገር ቀድማችሁ ማጠናቀቅ፣ እዳ እንዳይኖርባችሁ ማለት ነው። ለምሳሌ አሁን ስለ በጀት ስናወራ ገንዘባችሁ ከመጣ በኋላ ዝም ብላችሁ አታውጡ። ኢንፋክት ስለ በጀቲን በደንብ አድርጌ አውርቼበታለሁ ላስት ዊክ፣ እሱን ቪዲዮ ማየት ትችላላችሁ። ስለ በጀት ስናወራ ሶል አባውት ገንዘባችሁን ከመቀበላችሁ በፊት እያንዳንዱ ገንዘብ የት መሄድ አለበት ነው። ሁለተኛው ደግሞ ሴቪንግ ነው። ስለ ሴቪንግ ወይም ደግሞ ስለ ቁጠባ ስናወራ አብዛኛው ሰው ከመሬት ተነስቶ መቆጠብ አለብኝ ይላል። ግን ለምን እንደሚቆጠብ ራሱ የማያውቅ ሰው አለ። ስለ ቁጠባ እንግዲህ ማአት ጊዜ የምነግራችሁ ነገር ምንድነው? ላይክ እዚህ ኢትዮጵያ ሀገር ውስጥ ለምሳሌ አሁን በየአመቱ 5 ጊዜ ኢንፍሌሽን ይለዋወጣል። ማለትም አይዘር ይጨምራል፣ ይቀንሳል። ስለዚህ ኢንፍሌሽን 5 ጊዜ ተለዋወጠ ማለት በአመት በትንሹ የኢትዮጵያ ገንዘብ 35% ቫልዩን እየደከመ እያጠ ይሄዳል። ማለትም አሁን ለምሳሌ የሆነ 100 ሺህ ብር መግዛት የሚችልበት አቅም ከአንድ አመት በኋላ በጣም ወርዶና ደክሞ ታዩታላችሁ። ይሄ ነገር ምንድነው የሚነግራችሁ? ዝም ብሎ ገንዘባችሁን ባንክ አካውንት ውስጥ ማጎር ጥቅም የሌለው ነገር ነው። እያንዳንዱ ሴቭ የምታደርጉት ነገር ኢንቴንሽን ያስፈልገዋል። ለምንድነው ሴቭ የምታደርጉት? እቅድ አላችሁ ወይ? ለምሳሌ አሁን እንበልና እኔ በየአመቱ ሴቭ ሳደርግ የራሴውን እቅድ አለው። ላይክ ወደ ቢዝነስ ኢንቨስት ላደርገው እችላለሁ፣ ራሴ ላይ ኢንቨስት ላደርገው እችላለሁ፣ የሚገዛ ነገር ካለ እዛ ላይ ኢንቨስት ላደርገው እችላለሁ። what about you? ናው ይሄንን ስናገር ከኢመርጀንሲ ፈንድ ይለያል። ኢመርጀንሲ ፈንድ እና እንዲሁም ደግሞ ኖርማል ሴቪንግ ሁለቱ ይለያያል። አሁን እዚህ ቪዲዮ ላይ ዲቴል መግባት አልችልም። but if you want me to talk about this let me know in the comment section በረምብ አድርጌ ላወራበት ፈቃደኛ ነኝ። እንዳላንዛዛው ብዬ ነው። ከዛ በመቀጠል ደግሞ spending with intention ነው። ማለትም ቅድም እንደነገርኳችሁ የምታወጡት ወጪ ካለ ላይክ ለምንድን ነው የሚወጣው? ያ ነገር ስለፈለጋችሁት ነው ወይንስ አስፈላጊ ስለሆነ ነው? if you don't know how to keep up with your earnings then ወደፊት እውነቱን ለመናገር ከእጅ ወደ አፍ ኑሮ ነው የሚሆንላችሁ። ማለትም 50 ሺህ ብር አግኝታችሁ በወር 50 ሺህ ብር ከሆነ ወጪ እንዴት ነው የምትኖሩት? በነገራችን ላይ ስናገር ሀገሪቷ ናት በቃ ኑሮ ተወዳጅ። ኮምፕሌን አታርጉ ጋይስ፣ ዶንት ኮምፕሌን አታርጉ። 50 ሺህ ብር በወር የምትሰሩ ከሆነ ኢንፋክት ተውትና ሜቢ 50 ሺህ ብር ብዙ ሊሆን ይችላል። 10 ሺህ ብር በወር ሜክ የምታደርጉ ከሆነ ሌላ ቦታ ላይ ጣት አትጠቁሙ። ላይክ ምን ያ ነገር ይረዳቸዋል? ላይክ saying that ሀገሪቷ ናት እንትን የለም ምን ይጠቅማቸዋል? አይጠቅማችሁም። the solution is አይምሯችሁ ሊያስብ የሚገባው ኦኬ በወር 10 ሺህ ብር ማግኘት ይሄ ነገር አያዋጣም። I need more ምን ማድረግ አለብኝ? is it maybe መስሪያ ቤት ጭማሪ እንዲደረግላችሁ መጠየቅ ነው? or maybe ሁለተኛ ስራ መያዝ ነው? or ደግሞ የምራሳችሁ ላይ ስኪላችሁን አበርትታችሁ አጎብዛችሁ currently ማርኬት ላይ በረን የሚከፍል ስኪልን መቅሰም ነው? which one is it? figure it out. complain አታርጉ guys። እኔ I cannot stress this enough. like የማንንም ሰው ድህነት ያጣጣልኩ አይደለም፣ ማንንም ሰው ጀጅ እያደረኩ አይደለም። ግን የምር እንደ ህብረተሰብ እስቲ ቆም ብላችሁ አስቡ። ኮምፕሌን ማድረግ ምን ይጠቅማችኋል? የትም አትደርሱም። እውነት እኮ ነው። ድህነት የት ልንደርስ ነው? ወደ መፍትሄ እንግባ ጋይስ፣ ወደ መፍትሄ። ሶስተኛ ቢዝነስ ማኔጅመንት። ስለ ቢዝነስ ማኔጅመንት ስናወራ ቅድም መግቢያ ላይ እንደነገርኳችሁ እንዴት አድርጋችሁ ሲስተማቲክሊ ማሰብ እንዳለባችሁ ያግዛችኋል ብያለሁ አይደለ? ማለትም ችግር ሲፈጠር የቢዝነስ ማይንድድ የሆነ ሰው ችግሩን እንደ ኦፖርቹኒቲ ነው የሚያየው። ስለዚህ እናንተ የምትሆነው ግዴታ ቢዝነስ ማኔጅመንት ብዬ ሳወራ ቢዝነስ ይኑራችሁ እያልኩኝ አይደለም። ህይወታችሁን እንደ ቢዝነስ ማየት ትችላላችሁ። ኦኬ the first thing ማድረግ ያለባችሁ ነገር ምንድነው? ህይወታችሁ ኦር ቢዝነስ ያላችሁ ሰዎች ካላችሁ ደግሞ ቢዝነሳችሁ የሚከተለው ሲስተም አለ ወይ ነው። ለምሳሌ አሁን እኔ ክላይንት አለኝ ብያቸዋለሁ አይደል? ከነዛ መካከል አንዱ እንግዲህ በ3 ወር or በ4 ወር ኮንትራት ተፈራርመን የምሰራላቸው ሲስተም የምዘረጋላቸው ድርጅቶች አሉ። ከስሞል እስከ ትላልቅ የሚባለው ትላልቅ አንዳንድ ጊዜ ኢቭን ዲፓርትመንት ውስጥም ከሆነ አይዱታት። ምክንያቱም የኔ ትልቁ ስራ ምንድነው? ታለንትን ፈልጎ ማግኘት ነው። ብዙ ድርጅት ኢምፕሎዮቻቸውን ወይም ደግሞ የሚቀጥሯቸው ሰዎችን የሚገሉት ታለንታቸውን ካለማወቅና
just ዝም ብሎ አንድ ቦታ ላይ በማጎር ነው እና አብዛኛው የሚቀጠረው ሰው ደግሞ ታለንቱ ምን ራሱ እንደሆነ አያውቅም። I've seen that ድርጅቶች በገዛጃቸው የራሳቸው ጠንቅ ናቸው፣ የራሳቸው ገዳይ ናቸው። just simply employee management system መዘርጋት ላይ ዜሮ ስለሆኑ ማለት ነው። I cannot stress this enough። የገባው ሰው ብቻ ነው ይሄንን ነገር በነገራችን ላይ ኢንቨስት አድርገው የሚሰራው። ትሬኒንግ ላይ አሁን ለምሳሌ ድርጅት ያላችሁ ሰዎች ትሬኒንግ ላይ ኢንቨስት አደርጋላችሁ ወይ? የተቀጠሩ ሰዎችን ዝም ብሎ መቅጠር ማባረር አይደለም። እነሱ ስራው በስነ ስርዓት እንዲሰሩ ትሬኒንግ አድርጋችኋል ወይ? ሰጣችኋል ወይ? አስተምራችኋል ወይ? እና I'm saying ይሄን ነገር ሲቀጠሩ ብቻ አይደለም፣ ከተቀጠሩ በኋላ በየ3 ወሩ ሊሆን ይችላል ኳድ like I don't know this ቀን ብቻ የፒክ ያደረጋችሁ ያንን ትሬኒንግ ትሰጣላችሁ ወይ ነው? if you don't do that like እንዴት ነው ድርጅታችሁ ሰስቴን የሚያደርገው? it's so like በጣም ትላልቅ ድርጅቶች ጋር ሰርቻለሁ የሚያሳፍር ነገር ነው ያየሁት because it's just በጣም too proud ነን ባለን ነገር እና የራሳችን እንደነገርኳችሁ like እኛው ራሳችንን እንጠላቱ። ስለዚህ it's really important business management ማለት ሲስተማቲክ መሆን ነው፣ ሲስተምን መዘርጋት ነው፣ ፍሎዎችን ማስተካከል ነው፣ ሰዎችን ኢምፕሎዮቻችሁን ፕሮፐርሊ ማኔጅ ማድረግ ነው። ሊደር መሆን የሚገባችሁ ቦታ ላይ ሊደር መሆን፣ ማናጀር መሆን የሚገባችሁ ቦታ ላይ ማናጀር መሆን አለባችሁ። and ከምንም በላይ ደግሞ ቫልዩአችሁን ጠንቅቃችሁ ማወቅ አለባችሁ። ቫልዩ ስላችሁ ሚሽን ቫልዩ and vision እና የሚባለው ነገር አይደለም። ሁሉም ድርጅት የራሱ የሆነ ቫልዩ አለው አይደለ? then የራሳችሁ ቫልዩ ያጠንቅቃችሁ like የራሳችሁን ቫልዩ ምን ያህል ጠንቅቃችሁ አውቃችሁ ኤክስኪዩት እያደረጋችሁ ነው። it's an intellectual ስለ ቢዝነስ በጣም ብዙ ነገር ላውራ ፈልጋለሁ፣ ግን እዚህ ቻናል ላይ የማውራበት reason is because እንዲህ ዝም ብዬ ማውራው ነገር አለ ፕሮፐር ፍሎ ፕሮፐር የሆነ እንትን ስላለው ብቻ ያ በዚሁ ልለፉ ይሄንን ፓርት but ቢዝነስ ካላችሁ it's really important ስትራክቸር ያስፈልጋችኋል፣ ሲስተም ያስፈልጋችኋል። ቢዝነስ ደግሞ ከሌላችሁ ራሳችሁን እንደ ቢዝነስ ተመልከቱ። ከዚህ በፊት ብያችኋለሁ፣ እኔ ራሴን እንደ ሲኢኦ ነው ህይወቴ ሊድ የማደርገው። ከራሴ ጋር ሚቲንግ አደርጋለሁ፣ ከራሴ ጋር ኦዲት አደርጋለሁ፣ ከራሴ ጋር ሲስተም ዘረጋለሁ። it's really important እነዚህ 3 ነገሮች ሊኖራችሁ ይገባል። so ይሄንን ከነገርኳችሁ በኋላ 3 የቤት ስራ እስቲ ልስጣችሁ። እነዚህ 3 የቤት ስራዎች ራሳችሁን እንድትጠይቁ ፈልጋለሁ። ኦኬ የመጀመሪያው እንዴት ተጨማሪ የሆነ ነገር እንዴት አገኛለሁ ሳይሆን ያለኝን ነገር እንዴት አድርጌ ፕሮፐርሊ መጠቀም እችላለሁ የሚለውን ነገር አስቡ። how do I do more እንዴት የተሻለ ነገር አደርጋለሁ፣ እንዴት የተሻለ ቦታ መድረስ እችላለሁ፣ እንዴት እንደዚህ አደርጋለሁ ብቻ ሳይሆን ራሳችሁን እንድትጠይቁ የምፈልገው ምንድነው አሁን ከረንትሊ ለእናንተ ማተር የሚያደርገው ነገር ምንድነው? ለነገርኳችሁ አሁን 3 ሳይዶችን አሳይቻችኋል አይደል? sometimes አንዳንዶቻችን ታይም ማኔጅመንት ላይ ጎበዝ ነን፣ አንዳንዶቻችን ገንዘብ ላይ፣ አንዳንዶቻችን ሲስተም መዘርጋት ላይ ጎበዝ ነን። but what about the other? ምክንያቱም እነዚህ 3 ነገሮች እንደ ባላንስ የሚሄዱ ናቸው። አንዱ ከደከመ ሌላውን አፌክት ያደርጋል። ጊዜ ማኔጅመንት ላይ ከደከማችሁ ቢዝነሳችሁ እንዴት ማኔጅ ማድረግ የምትችሉ ይመስላችኋል? የሚሆን ነገር አይደለም፣ ገንዘብም አይመጣም። so you see የመጀመሪያው ማሰብ ያለባችሁ ነገር ምንድነው? አሁን ከረንትሊ የትኛው ነገር ይጎለኛል፣ የትኛው ነገር ላይ ፎከስ ሰጥቼ ልስራበት ነው። ሁለተኛ የቤት ስራችሁ ደግሞ የሚሆነው ከዚህ በኋላ አሁን ይሄን ቪዲዮ የምትመለከቱት ማታ ከሆነ ለነገ ቀድማችሁ ፕላን አድርጉ። ጠዋት ከሆነ የምትመለከቱት again ለኔክስት ዴይ ቀድማችሁ ፕላን አድርጉ። it doesn't matter please ከመራመዳችሁ በፊት በመጀመሪያ ፕላን አድርጉ። ቆማችሁ ማሰብ መቻል አለባችሁ። if it is not written, if it's not planned, then it doesn't exist። የኔ አይምሮ እንደዛ ነው የሚሰራው። ካልተጻፈ ጉግል ካላንደሪ ላይ randomly ሰው መጥቶ ኢዲዲ እንገናኝ ቢለኝ I'm sorry I can't። ምክንያቱም I don't see you scheduled in my calendar። በስማሽ በጣም ስትሪክት የሆንኩ ሰው ነኝ ጊዜ ላይ ሲመጣ። same with my money and same with my business። ወደ ማልተኛበት ነገር በተለይ ቢዝነስ ማኔጅመንት ላይ አንደኛው ነገር እሱ ነው። ለምሳሌ አሁን እኔ ቲሞች አሉኝ አይደለ? ከቲሞቼ ጋር ክሬቲቭ መሆን አለባቸው። ላይክ የኛ የኔ ቢዝነስ ሞዴል ላይ ክሬቲቪቲ ባክቦን የጀርባ አጥንቱ ነው። ስለዚህ ያ ማለት ኳሱም ሜዳውም ኤኒቲንግ የፈለጉት ነገር በእጃቸው ነው ያለው። but ያ ማለት እንደፈለጉ ለቃቸዋለሁ ማለት አይደለም። if I need to train them ትሬን አደርጋለሁ። ማስተካከል ካለብኝ አስተካክላለሁ። even መቆጣት ካለብኝ እቆጣለሁ። that's how I run it. that's how I create that system። so እናንተ ብትሆኑ that's what you need። so ቀድማችሁ አስቡ እነዚህ ነገሮች። ላስትሊ ወደዳችሁም ጠላችሁም አሁን ካወራሁት ነገር ትልቁ ዋጋ ያለው ነገር እናንተ ናችሁ። እናንተ ላይ ኢንቨስት ማድረግ አለባችሁ። እናንተ ላይ መስራት አለባችሁ። ራሳችሁን ልክ ገንዘብን እንደምታመልኩት ኦልሞስት ራሳችሁን እንደዛ ማየት አለባችሁ። if እናንተ ላይ ኢንቨስት ካላደረጋችሁ አሁን ያልኩት ነገር እንዳለ አይረባም። ለምሳሌ ታይም ማኔጅመንት ላይ ደካሞች ናችሁ፣ ጥሩ ደን ስለ ታይም ማኔጅመንት የሚያስተምሩ ሰዎች ጋር ሂዱና ተማሩ። አይዱ ዳቱ ስለ ገንዘብ ማኔጅመንት ላይ ደካማ ናችሁ፣ ደን ስለ ገንዘብ የሚያስተምሩ ሰዎች ጋር ሂዱ፣ ከነሱ ተማሩ። አይ ዶንት ኬር ምን ያህል ገንዘብ ክፈሉ። ዋይ ቢካዝ that's an investment። ለሆዳችሁ ሲሆን ለገላችሁ ሲሆን አይናችሁን አታሹም። ራይት
I'm being honest. Like ለሆዳችን ሲሆን 2000 ብር 3000 ብር ምግብ ሲባል a moment of happiness ብለን ያንን ገንዘብ እናወጣለን። a moment of happiness ብለን ያንን ልብስ እንገዛለን። ልክ ለዛ ምንም እንደማይመስላችሁ ለምን አይምሯችሁ ላይ ሲመጣ ትደክማላችሁ? ለምን አይምሯችሁ ላይ ሲመጣ ትንገዳገዳላችሁ? why? This is your problem. You see, invest መደረግ ያለበት ቦታ ላይ ኢንቨስት አታርጉም። if you don't invest then ህይወታችሁ ምን የሚሆን ይመስላችኋል? just think about it, okay? ስለዚህ ያ ዋጋ መስጠት ያለባችሁ ራሳችሁ ላይ ነው። ራሳችሁ ላይ ኢንቨስት አድርጉ። then ራሳችሁ ላይ ኢንቨስት ያደርጋችሁት ነገር 100% ሪተርኑን ታያላችሁ። okay? so I hope በትንሹም ቢሆን እንደገባችሁና እንደተረዳችሁ ጥያቄ ካለ ግራ ከተጋባችሁ let me know in the comment section. okay? ከዛ በተረፈ ግን የዛሬ ሜሴጅ ይሄ ናት። this 3 thing ግዴታችሁን ሊሆናችሁ ይገባል። anyways በሚቀጥለው ቪዲዮ በተለየ ርዕስ አገኛችኋለሁ። መልካም ጊዜ